ሰላም ጋይስ እንዴት ናችሁ? ዛሬ ተመልሰናል። ኤላ ሪቪው ነን። ዛሬ እንግዲህ ኮሜንት ወዳረጋችሁልን ቤት ነው የምንሄደው። ቢክስሮ በርገር እና ቢክስሮ ሬስቶራንት ብላችሁናል። ቢክስሮ ሬስቶራንት እንግዲህ የሚገኘው ሾላ የታችኛው መብራት ጋር ያለው ህንፃ አንደኛ ፎቅ ላይ ነው። ደውለን አውርተናቸዋል ቀድመን። ላይክ ምንድነው 5 አይነት ነገር ነው ያዘዝነው። ሙሉ አገልግል፣ ሙሉ ዶሮ፣ ለአንድ ሰው የሚበቃ ቅቅልና ለአንድ ሰው የሚበቃ ቀይ ወጥ ነው ያዘዝነው እና ቡላ በክትፎ ማዘናል። በአጠቃላይ 5 ምግብ አዘናል። በዚህኛው ዙር ደግሞ ሄደን ቤቱን ምግቡን ምናምን ነገር የት ላይክ ጣዕሙን ትክክለኛ ማለት እኛ የተሰማንን እኛ አጣጥመን የተሰማንን ከ10 እናስቀምጥላችኋለን። እናንተን ደግሞ ሄዳችሁ ሞክራችሁ እንዴት ነው የሚለውን ነገር ትነግሩናላችሁ እና እንደዛ ነው። እንሂድና እስኪ የሚሆነውን ደግሞ አብረን እናያለን። የምንችል ከሆነ ሁልጊዜ እንደምንለው ውስጥ ባክ ኤቭሪቲንግ ቀርጸን ለማሳየት እንሞክራለን። ሲሰራም ስንበላው ምናምን ያለውን ነገር ማይሆን ከሆነ ደግሞ አቅርበን ቀርቦ ምን አይነት እንትን አለው የሚለውን ነገር እሱን እናያለን። ሲመቻችሁ እናንተ አካባቢ ሪቪው እንድናደርግ የምትፈልጉት ቤት ካለ እሱን ቤት ንገሩን ኮሜንት ላይ ሄደን በደንብ እናሳያቸዋለን። ከዛ በተጨማሪ ደግሞ አስተያየታችሁንም ንገሩን። ሰብስክራይብ ግን ማድረግ እንዳይረሳ። ላይክ አርጉ፣ ሼር አርጉ ምናምን ነገር እንወዳችኋለን በጣም። ይመቻችሁ። ወደ ቢክስሮ እየሄድን ነው። ስንደርስ ደግሞ እዛ ያለውን ቫይብ ሄዳ እናየዋለን። እንወዳችኋለን። ቢክስሮ ሬስቶራንት ባይ ዘ ዌይ የአብይ ጾም ጊዜ በ350 ብር ብቻ ቡፌ ሲሸጡ ነበር። እኛ ደግሞ 5 ነገሮችን እንሞክራለን ዛሬ። ወደ ውስጥ እንግባ። በነገራችን ላይ ያልነገርኳችሁ ነገር 5 ነገር ስላችሁ አገልግል፣ ቅቅል፣ ቀይ ወጥ ምናምን ሁሉንም እናየዋለን። ሲምፕል ቢክስሮ ደርሰናል። አንዴ መተን ነበር ከዚህ በፊት አይ ቲንክ ኪችኑ ይሄኛው ነው። በዚህ በኩል ደግሞ የነሱ ቦታ ነበር አይ ቲንክ ለሌላ ነገር እየተጠቀሙት ነው መሰለኝ። እንኳን ደህና መጣችሁ ይላል። እናንተንም እንኳን ደህና መጣችሁ። ተከታተሉን እስከ ቪዲዮ መጨረሻ ድረስ። ውስጥ ገብተን ኤቭሪቲንግ ያለውን ነገር ምግቡ ምናምን ከቻለን ሲሰራም እንቀርጽላችኋለን። ይመቻችሁ። የመጀመሪያው ምግባችን መጥቷል። ይሄኛው ስጋ ወጥ ነው የሚባለው እና ላይክ እንዴት እንደሚያምር ስታዩት ራሱ እንዲህ ይንቀጠቀጣል ነው እና ስጋ አለው እንደ ዶሮ አይነት ነገር ሆኖ ተሰርቶ፣ ነገር ግን ስጋ አለው። መሀል ላይ አንድ እንቁላል ይኖረዋል። ከአንድ እንጀራ ጋር ነው የሚቀርበው ማለት ነው። እንጀራ ያስጨምራል እርግጠኛ ነኝ። ወጡ በጣም ብዙ ነው። አንድ እንጀራ ያስጨምራችኋል። ስለዚህ ለሁለት ሰው በደንብ ይበቃል ማለት ነው። ተጨማሪ እንጀራ ትችላላችሁ ጨምራችሁ፣ በደንብ ይበቃል። ሁለት ሰው ይበቃል እርግጠኛ ነኝ። ስለዚህ ይሄኛው የመጀመሪያው ምግባችን ነው። ሁለተኛው ላይ ደግሞ የምናዘው ምንድነው? ቡላ በክትፎ ነው። ቡላ በክትፎ እንዴት እንደሚቀርብ ደግሞ አብረን እናያለን። ይመቻችሁ። ሁለተኛው ምግባችን መጥቷል። ሁለተኛው ምግባችን ቡላ በክትፎ ነው። ክትፎ ራሱ ይዩት ብዛቱ ማለት ነው። ቡላው በሚገርም ሁኔታ ይንቀጠቀጣል ቁጭ ሲል ማለት ነው። ቂቤም አለ። ቂቤ ማስጨመር ይቻላል አክቹሊ፣ ግን ቂቤውን እንደዚህ ፍስስ ነው የምታረጉት ላዩ ላይ። ከዛ በኋላ ካፈሰሳችሁ በኋላ የክትፎውን ላዩ ላይ ታረጉና ቡላውን ትንሽ ክትፎውን እያረጋችሁ ነው የምትበሉት። የዚህኛውን ቴስት አንዴ ግልብጥብጥ አድርገን ያለውን ቫይብ እንየውና ሲገለበጥ ምናምን ያለውን ነገር ከዛ በኋላ ቀምሼ ደግሞ ከ10 ስንት እንሰጠዋለን የሚለውን ነገር እነግራችኋለሁ። ይሄኛው ሁለተኛው ምግባችን ነው። ከዚህ በኋላ አይ ቲንክ ቀይ ወጥ፣ ዶሮ ወጥና ሙሉ አገልግል ነው የሚቀረን። እዚህ ጋር ያሉት ነገሮች ግን አክቹሊ እኔ ቡላው ገና ሳየው የሌለ ተመችቶኛል። አያያችሁት ነው በቃ ቂቤ ብቻ ነው እና ደግሞ የሆነ ቅጥቅጥ ነገር ነው የሚለውና እኔ በጣም ወድጄዋለሁ፣ ተመችቶኛል። እስቲ ደግሞ ይሄን ክትፎ እዚህ ላይ እናርግና ከዛ በኋላ ያለው ቴስት እንዴት ነው የሚለውን ነገር ደግሞ እነግራችኋለሁ። ይመጣል። ቅድም እንዳያችሁት ነው ክትፎ ከላዩ ላይ ቡላው እንዳለ ይሆንና ቂቤ ኦሬዲ ያለው ከላዩ ላይ ክትፎ ይደረጋል። ክትፎ ከተደረገ በኋላ ሲበላ እንትን ነው የሚደረገው። ሲበላ ከዚህም ከክትፎም ተደርጎ ነው የሚበላው። እኔ ግን ከክትፎ ሳይሆን ቡላውን ብቻ ሲልቅ መሰውና የቂቤው ሽታ በነገራችሁ ላይ ገና ከሽታ ራሱ ያስታውቃል። የሚገርም እንደሆነ ቡላው ራሱ የተለየ ነው፣ ይንቀጠቀጣል። አያችሁት? እንግዲህ የቂቤው ቴስት አንደኛ ነው በጣም። ቡላውም በቃ ላይክ ድርቅ ያለ አይደለም፣ ልስልስ ያለ ቡላ ነው። የሚገርም ቴስት ነው ያለው። ከ10 9 ሰጥቼዋለሁ።
በጣም ምርጥ ነው። እኛውን ከ10 9 ሰጥተነዋል። ቅቅሉ ሶስተኛ ላይ የመጣው ቅቅል ነው ጋይስ። አንድ ነገር ተሳስቻለሁ። መጀመሪያ ላይ የመጣው ስጋ ወጥ ሳይሆን ቀይ ወጥ ነው ተብያለሁ እና እሱኛው ቀይ ወጥ ነው። ቀይ ወጥ ቅቅልና ምናምን ነው የሚቀረን ያልኳቸው የነበረው። ስለዚህ ቀይ ወጡን መጀመሪያ ቀርጸናል። ቡላውን አይተናል። ቡላውን ቀምሰን ኦልሬዲ 9 ከ10 ሰጥተነዋል። ካሁን ደግሞ ላይክ የሚቀረን የነበረው ቅቅል፣ ዶሮ ወጥና አገልግል ነው። ቅቅሉ ይሄን ይመስላል። ቅቅሉን እንግዲህ ቀረብ አድርጌ አሳያቸዋለሁ። እንደምታዩት ነው። የሚገርም አይነት አቀራረብ ነው ያለው። እዚህ ጋር ሾርባ ነው። ይሄኛው ሾርባው መረቅ ማለት ነው። መረቁ ለብቻ ተጨማሪ መረቅ ይኖረዋል። አንድ እንጀራ እዚህ ጋር አለ። በጣም የተመቸኝ ነገር አጥንቱ ነው። 4 አጥንት ነው ያለው። 2 ትላልቅ ታፎች አሉት፣ 2 ደግሞ እንደዚህ አይነት አጥንቶች አሉት ማለት ነው። አያችሁታ? ታፋውን ራሱ ምን እንደሚያክል እዩት። የሚገርም ነው። ምራቄን እየዋጥኩኝ ነው። ሚጥሚጣም ለሚፈልግ ሰው ሚጥሚጣ እዚህ ጋር አለ። አንድ ላይ እንጀራ ቁርስር ሲደረግና እዚህ ላይ ይገባል። ከዛ በኋላ እንደፈረጋችሁ ነው ተፈርሾ መጠቀም ችላላችሁ፣ ብቻውንም መጠቀም ችላላችሁ። በቴስት ደረጃ ደግሞ ምን ይመስላል የሚለውን ነገር እናየዋለን። የሚገርም ቴስት ነው ያለው። ላይክ መረቁ ቆንጆ ነው፣ አሪፍ የሚባል ነው መረቁ። ስጋው ላይ ደግሞ ያለውን እስቲ ሰባት ከ10 ሰጥተነዋል። ግን ቆንጆ ነው በጣም። ቅቅል የምትወዱ ሰዎች መረቅ ስፔሻሊ ሾርባ በጣም ብዙ ስላለው ምርጥ ነው። ከዚህ በኋላ አገልግልና ዶሮ ይቀረናል። ሁለቱን ደግሞ ያለውን ቴስት እነግራችኋለሁ። ይመቻችሁ። አገልግላችን እየመጣ ነው። ቴንኪዩ በጣም አገልግሉ በጣም ትልቅ ነው። አይ ቲንክ ለስንት ሰው እንደሚበቃ አላቅም። ይሄን ይመስላል። አይ ቲንክ ለ30 ሰው የሚበቃ አገልግል ነው የሚሆነው። ምክንያቱም እንቁላሉ ራሱ በጣም ብዙ ነው። ከላይ ጥብስ አለው፣ የተፈጨ ጥብስ አለው። ከዛ በኋላ እንቁላል አለው። እርግጠኛ ነኝ ለ30 ሰው የሚበቃ አገልግል ነው። ይሄንንም ሞክሩት ተብሎ ነው ይመጣልን። እንበለዋለን፣ አናስቀረውም። እና እስቲ ይውጣና ደግሞ ቴስት አርገ ነው እነግራቸዋለሁ ያለውን ከ10 ስንት እንደምንሰጠው በእኔ አመለካከት ማለት ነው። እና ውስጡ ቀይ ወጥ፣ ጎመን በስጋ በጣም ብዙ አይነት ነገር ነው ያለው። በጣም ብዙ እና 30 ሰው ሲሆን ፕሮባብሊ በ30 እንጀራ ነው መሰለኝ የሚወጣው። ዘንድ እንደዚህ አንዱ ለአንድ ሰው ነው የሚሆነው። ዝግጅት ሲኖርባችሁ፣ ሰርግ፣ መልስ፣ ኤቭሪቲንግ፣ ልደት፣ ለቅሶ ቤት ምናምን ስትሄዱ ይዛችሁ መሄድ ትችላላችሁ። ምን አይነት ቴስት አለው የሚለውን ከ10 እንነግራችኋለን። ከዚህ በኋላ ዶሮ ብቻ ነው የሚቀረው። የዶሮውን ደግሞ ቫይብ ምን እንደሚመስል እነግራችኋለሁ። ይውጣና ቀምሰን ደግሞ እነግራችኋለሁ። አገልግላችን ያው እየወጣ ነው። ምን እንደሚያክል ይዩት። ልክ እናንተም ዝግጅት ላይ ይሄን አገልግል ስትወስዱ ማድረግ ያለባችሁ ነገር እንደዚህ ከአንድ እንቁላል ጋር ነው የምትሰጡት ማለት ነው። ከ15 ሰው ጀምሮ እስከ 30 ሰው ምናምን አለ። ይሄን ይመስላል። የመጨረሻው ምግባችን መጥቷል። የመጨረሻው ምግባችን ዶሮ ነው። ሙሉ ዶሮ ማለት እንግዲህ ያው 12ቱንም ብልት የያዘ ነው። ስትወስዱ ልክ እንደዚህ እስከ ባሊው ነው የሚሰጣችሁ። እኔ ግን ለመቅመስ ስለፈለኩኝ ከአንድ እንጀራ ጋር ነው የመጣልኝ ማለት ነው። ዶሮው እንደምታዩት ነው። ቀረባ አድርጌ ማሳያቸዋለሁ። እንደምታዩት ነው። ላይክ ስንት እንቁላል እንዳለው አላቅም። ወይ 10 ወይ 12 ነው የሚሆነው። ከዶሮውና ላይክ ከስጋው ጋር 12 እንትን ጋር ነው። ከ12 ብልቶች ጋር አንድ ላይ ነው የሚቀርበው። ይሄንን ስትፈልጉ ከአንድ ቀን በፊት ቀደም ብላችሁ ነው ማዘዝ የሚኖርባችሁ። ቢስትሮ በርገር ኤንድ ካፌ የሚገኘው ሾላ የላይኛው መብራት ወደ ዘፍነሽ የሚወስደው ወደ ለሞቴል ዘፍነሽ የሚወስደው መብራት ጋር በቃ ፊት ለፊት ነው ያለው። አስፋልቱ መብራቱ አጠገብ ያለው ህንፃ አንደኛው ፎቅ ላይ ነው የሚገኘው። ከ10 ስንት እንደምንሰጠው ደግሞ ይሄኛውን እናያለን።
ሲታይ ላይክ በደንብ ተቁላልቶ እንደተሰራ ያስታውቃል። እውነት ለመናገር በጣም ምርጥ እንደሆነ ያስታውቃል። ከአንድ እንጀራ ጋር የተሰጠን እስቲ እናረግና ምን አይነት ቴስት እንደሚኖረው ደግሞ በደንብ እንቀምሰዋለን ማለት ነው። ወጡን አረኩኝ። ከዛ በኋላ ደግሞ እንደሚገርም ሁኔታ ፊት ለፊት ያገኘሁት ፈረሰኛውን ነው። ፈረሰኛውን እዚህ ጋር አድርግበት። ዛሬ መብላት ነው በቃ። እንጀራ እያስጨመሩ ወጡ በሽ ነው መብላት ነው። ያው ይሄንን ይመስላል እንደምታዩት ታያችሁት። ፈረሰኛው ከእንቁላሉ ጋር ማለት ነው። ይሄኛው ቴስት ከ10 ስንት ነው የሚለውን እንቅመሰው። እውነት ለመናገር ቤት የሚሰራ የዶሮ ቴስት ነው ያለው። ቤት ውስጥ የሚሰራ ነው የሚመስሉና በጣም ነው የሚጥመው። ከ10 9.5 ሰጥተነዋል። ለማዘዝ ከአንድ ቀን በፊት መታችሁ እዘዙ። ቢስትሮ በርገር ኤንድ በካፌ የሚገኘው ሾላ የላይኛው ሾላ የታችኛው መብራት የላይኛው መብራት ሳይሆን የታችኛው መብራት ሾላ ጋር እና ያለው መብራቱ ይኸውና እዚህ ጋር ፊት ለፊት ይታያል። ህንጻው እዚህ ጋር ነው። አንደኛ ፎቅ ላይ ነው ያለው። ይመቻችሁ። ወጡን ቀምሰነዋል። 9 ከ10 አይደል የሰጠነው። ስጋውን ደግሞ እስቲ እንቅመስ። ፈረሰኛው ነው እንደምታዩት ነው ስጋው። ይሄን ዶሮ ማዘዝ አለባችሁ። እውነት በቃ ቤት ውስጥ የሚሰራ ዶሮ አለ አይደል? ራሱ ቴስቱ ራሱ ማለት ነው። በጣም ወድጄዋለሁ ጋይስ። ቢስትሮ በርገር ጋር የነበረን ቆይታ ይሄን ይመስል ነበረ። ምንም ነገር ስትፈልጉ ሾላ ወደ መገናኛ ስትሄዱ ያለው ሾላ የላይኛው መብራት ሳይሆን የታችኛው መብራት ወደ ለም ሆቴል የሚወስዱ ያለው መብራት እዛ ጋር ያለው ህንፃ አንደኛ ፎቅ ላይ ነው የሚገኙት። ምንም ነገር ይሰራሉ። አገልግል ለየትኛውም ኦርደር ለየትኛውም ዝግጅት ኤኒ ታይም ማዘዝ ትችላላችሁ። ዶሮም እንደዚህ ሙሉ ከ12 ብልት እና ከ10 እንቁላል ጋር አንድ ላይ ይመጣላችኋል። ተጠቀሙ። ይመቻችሁ። እናንተ አካባቢ ይሄንን አክቹሊ ሰው ኮሜንት ላይ ሪኮመንድ አድርጎ ነው የመጣ ነው። እናንተ አካባቢ ደግሞ ሪቪው እንድናረግላችሁ ዩቲዩብ ላይ ሪቪው እንድናረግላችሁ የምትፈልጉት ቤት ሲኖር ኮሜንት ላይ ጻፉልን፣ እንመጣለን። ምንም አያሳስብም። እስከዛው ግን ሰብስክራይብ አድርጉ፣ ይሄን ቪዲዮ ላይክ አድርጉ፣ ኮሜንት አድርጉ፣ ሰፖርታችሁን አሳዩን። ይመቻችሁ። እንወዳችኋለን።